የሰዓቱን ዜና ይዘን መጥተናል። አብራችሁን ቆዩ። ኢራን በአሁኑ ወቅት እየተጠቀመችባቸው ያሉት ሚሳኤሎች የቅርብ ጊዜ ቴክኖሎጂዎች እንዳልሆኑና አሮጌ መሳሪያዎችን ብቻ እያሰማራች መሆኑን ገለጸች። የቴህራን ባለስልጣናት እንደሚሉት ከሆነ እስካሁን ወደ ኢላማቸው የላኳቸው ሚሳኤሎች ጊዜያቸው ሊያልፍ የተቃረበና አሮጌ ክምችቶች ናቸው። ዋና ዓላማቸውም አሮጌዎቹን ክምችቶች መጨረስና የተቃዋሚዎችን የመከላከያ አቅም መፈተሽ እንደሆነ ገልጸዋል። ይህ ንግግር የስነ ልቦና ጦርነት አካል ሊሆን እንደሚችል እየተገመተ ሲሆን ኢራን ገና ዘመናዊ መሳሪያዎችን አልተጠቀምኩም በማለት ማስፈራሪያ እየሰጠች እንደሆነ ይነገራል። ዝርዝሩንም ይዘንላችሁ ቀርበናል። ኢራንም አሁን ለነዚህ ለተሰጡ አስተያየቶች ምድሬ ሁሉ የጦር መሳሪያ ነው። አሁን የተተኮሰ ያለው የድሮዎችን አቧራ አራግፎ ቀድሞ የተሰሩትን አቧራ አራግፎ መተኮስ ነው እንጂ አዳዲስ የሆኑት ገና የእስራኤልን ሰማይና በአረብ ሀገራት የሚገኙ የአሜሪካ አጋር የሚባሉ ሀገራትን ሰማይ ገና አልነኩም እያለች ትገኛለች። በዚያው ዛሬ እንኳን የእስራኤል የተለያዩ አካባቢዎች በባላስቲክ ሚሳኤል ጭምር ጥቃት የተፈጸመባቸው መሆኑን ነው መረዳት የሚቻለው። ሰላም እንደናችሁ። እንግዲህ ትላንትና አንድ ቻሌንጅ ሰጥቻችሁ ነበረ 100,000 መግባት አለብን ብዬና በጣም አመሰግናለሁኝ ሁላችሁም በዚህ ላይ ተሳታፊ ሆናችሁ በአሁኑ ሰዓት ወደ 85,000 ምናምን አካባቢ ደርሷልና እያሳካነው ነው እየደረስን ነው 100,000 ብለን ወደ አስቀመጥነው ግባችን። ለዚህ ደግሞ እናንተ አብራችሁ ስላላችሁ በጣም አመሰግናለሁ። አሁንም ወደዛ ያሰብነውን እንግዲህ እቅዱ እንድናሳካ ቻሌንጁን ተቀላቅላችሁ ላይክ አድርጉ፣ ወደ ሌሎች እንዲደርስ መረጃው ሼር አድርጉ፣ ፎሎ አድርጉ ማለት ነው። እኔም እንዲህ የበረቱ አዳዲስ ጉዳዮችን ይዤ ወደ እናንተ መጣለሁ። ወደ መረጃዎቹ ከማለፌ በፊት የአሜሪካ መከላከያ ዲፓርትመንት ፔንታጎን ኢራን ላይ እየተፈጸመ ያለውን ጥቃት በተመለከተ ይሄኛውን ጉዳይ መግለጫ አውጥተው ነበር። አንዴ ላሳያችሁ ቪዲዮ። Ballistic missile attacks have decreased by 90% since day one. Drone attacks have decreased by 83% since day one. Having said this, we remain vigilant. በዚህ የእሳቸው አስተያየት ላይ እንግዲህ የሚደመጠው ጉዳይ ምንድነው? በእርግጥም አሜሪካ አሁን ኢራን ላይ እየፈጸመች ባለው ጥቃት 90% የሚሆኑ የባላስቲክ ሚሳኤሎችን እንዳወደመችና ድሮኖችም ከ80% በላይ ተንቀሳቃሽ ሰው አልባ አውሮፕላኖችም ከ80% በላይ እንዲሁ ጉዳት እንደደረሰባቸው የሚገልጽ ነው። በአንጻሩ በእስራኤል መንግስት በኩል የሚወጡ መረጃዎች ደግሞ ምን ይላሉ መሰላችሁ? የኢራን 50% ወይም ግማሽ በግማሽ የሚሆነው የአየር ላይ ጥቃት የመሰንዘር አቅሟን አዳክመናል በማለት ነው መረጃውን ያወጡትና ይሄ ጉዳይ በእርግጥም በእስራኤልና በአሜሪካ መካከል እያከናወኑ ያለውን ዘመቻ በተመለከተ ልዩነት እንዲፈጠር ወይም ደግሞ ግርታ እንዲፈጠር ምክንያት ሆኗል ማለት ነው። በትክክል ምን ያክል ጉዳት ነው ኢራን ላይ ያደረሱት በሚለው ላይ እንኳን እስራኤልና አሜሪካ እንዴት መስማማት አልቻሉም የሚለው ጥያቄም እንዲነሳ በማድረግ ላይ ይገኛል። ከዚህ ጋር ተያይዞ ኢራን አሁን በየሀገራቱ በእስራኤልም በአሜሪካም በኩል የወጡ መረጃዎችን ተከትሎ ምላሽ ሰጥታለች። በምላሿ ምንድነው ያለችው? አሁን እየተኮስኳቸው ያሉ ሚሳኤሎችና ድሮኖች በጣም በድብቅ የሚሳኤል ከተሞች ውስጥ ከመቆየታቸው የተነሳ በአቧራ ታፍነው የነበሩ ናቸውና አቧራ አራግፌ ነው አሁን እየተኮስኩ ያለሁት። በቀጣዮቹ ጊዜ አዲስ የሰራዋቸውን ሚሳኤሎች ጠብቁ በማለት ላይ ነው የምትገኘው። አዲስ የሰራዋቸው ድሮኖችና ሚሳኤሎች በቀጣይ እስራኤልን ጨምሮ በገልፍ ሀገራት የሚገኙ የአሜሪካ አጋር የሚባሉ ሀገራት ላይ ተነጣጥረው እንደሚቀጥሉ በመግለጽ ላይ ናቸው የሚገኙት። ይህ በእንዲህ እንዳለ ታዲያ በዛሬው ዕለት የአሜሪካ መከላከያ ሚኒስትር አንድ ያወጣው ቪዲዮ አለ። ይሄ ቪዲዮ የኢራንን የጦር መርከብ ሲያወድሙ የሚያሳይ ምስል ነው። ልክ እንደዚህ ሁሉ ደግሞ በኢራን በኩል በዛሬው ዕለት በእስራኤል ላይ የተፈጸሙ ጥቃቶችን መነሻ አድርጎ የስፑትኒክ የዜና ምንጭ ይዘው የወጣው አንድ መረጃ አለ። እስራኤል በዛሬው ዕለት ሄይባር ሼካን እየተባለ በሚጠራ የባላስቲክ ሚሳኤል ጥቃት እንደተሰነዘረባት የሚያሳይ ነው እና አሜሪካ 90% የሚሆነውን የኢራን የመከላከል አቅምና የባላስቲክ ሚሳኤልና ድሮኖችን አውድመናል ቢሉም እንኳን እንግዲህ ቀደም ብዬ ባሳየኋችሁ ቪዲዮ ላይ እንደሚታየው ዛሬ እንኳን የእስራኤል የተለያዩ አካባቢዎች በባላስቲክ ሚሳኤል ጭምር ጥቃት የተፈጸመባቸው መሆኑን ነው መረዳት የሚቻለው። ከዚህ አንፃር አንድ ወደ በኋላ ላይ የምነግራችሁ መረጃ ልጠቁማችሁ። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ኢራን በየወሩ 100 የሚሆኑ ሚሳኤሎችን በማምረት ላይ ትገኛለች ሲሉ አስደንጋጭ የሆነ መረጃን ተናግረዋል። ይሄኛውን ጉዳይ የተመለከተ መረጃ ደግሞ በሌላ ቪዲዮ ወደ እናንተ ይዤ እመጣለሁ። በሌላም ሲኤንኤን የጦር ተንታኞችን ጠቅሶ እንደዘገበው ከሆነ ይህ ጦርነት በአሜሪካ ኢኮኖሚ ላይ ከፍተኛ ጫና እየፈጠረ ይገኛል።
እንደ ተንታኞች ግምትም ከሆነ አሜሪካ ለዚህ ጦርነት በቀን በአማካኝ 890 ሚሊዮን ዶላር የግብር ከፋዮችን ገንዘብ እያወጣች ነው። አንድ የቶማሃውክ ሚሳኤል ብቻ በሚሊዮኖች የሚቆጠር ዶላር ያወጣል። አውሮፕላን ተሸካሚዎች፣ መርከቦችና የጦር አውሮፕላኖች ነዳጅና ሌላ የጥገና ወጪዎች በከፍተኛ ገንዘቦችን ያስቆጥራሉ። በዚህም ብዙ አሜሪካን ዜጎችና ፖለቲከኞች የሁሉ ገንዘብ በሀገር ውስጥ ለትምህርትና ለጤና መዋል ሲገባው ለጦርነት መባከኑ ተገቢ አይደለም ሲሉ ቅሬታቸውን እያቀረቡ ይገኛል። ዝርዝሩንም ይዘን ቀርበናል። አሜሪካ በኢራን ላይ ያከናወነችው ባለው ዘመቻ በየቀኑ ምን ያክል ገንዘብ የምታወጣ ይመስላችኋል? ከጀርባ እንደምትመለከቱት CNN ይዞት የወጣው አንድ መረጃ እንደሚያሳየው አሜሪካ በአሁኑ ሰዓት በኢራን ላይ ያከናወነች ያለውን ዘመቻ ለመፈጸም 890 ሚሊዮን ዶላር የሚጠጋ የአሜሪካ ገንዘብ ኦልሞስት 1 ቢሊዮን ዶላር ልንል እንችላለን የሚጠጋ ገንዘብን በማውጣት ላይ ስለመሆኗ ነው የሚያረጋግጠው። ሴንተር ፎር ስትራቴጂካል ኤንድ ኢንተርናሽናል ስተዲስ የሚል ተቋምን ምንጭ በማድረግ መረጃውን ይዞት የወጣው CNN የተባለው በሀገር አሜሪካ መቀመጫውን ያደረገው የዜና ማሰራጫ አሜሪካ በኢራን ላይ የፈጸመች ያለውን ጥቃት ለምሳሌ የአየር ጥቃት ለመፈጸም በየቀኑ 30 ሚሊዮን ዶላር ታወጣለች። የባህር ኃይል የሚሰነዘሩ ጥቃቶች ደግሞ አሉ። ያንን ለመፈጸም ወደ 15 ሚሊዮን ዶላር ታወጣለች። ከግራውንድ ኦፕሬሽኖቿ ደግሞ ወደ 1.5 ሚሊዮን ዶላር የሚፈጁ ናቸው ይላል። ነገር ግን አስገራሚ ጉዳይ ይህ አይደለም። ያው እነዚህ ቁጥሮች ተደማምረው ሲሄዱ ነው በየቀኑ ሌሎች ጉዳዮችም ተጠቃለው ማለት ነው የ890 ሚሊዮን ዶላር የሚጠጋ ገንዘብን አሜሪካ ለማውጣት ተገዳለች የተባለው። በዚህ መረጃ ላይ ከተጠቃለለና እኔም በጣም ከገረመኝ ጉዳይ መካከል ምን መሰላችሁ? በመጀመሪያዎቹ 100 ሰዓታት አሜሪካ 1.5 ቢሊዮን ዶላር አውጥታለች። በመጀመሪያዎቹ 100 ሰዓታት። ታዲያ ይህንን ያክል ጥቃት ለመፈጸም በመጀመሪያዎቹ 100 ሰዓታት ካወጣች በዛው ተመሳሳይ ጊዜ በኢራን የሚተኮሱ ድሮንና ሚሳኤሎችን ለማክሸፍ ምን ያክል ገንዘብ አወጣች ከተባለ ያወጣችው ገንዘብ 1.7 ቢሊዮን ዶላር ነው። ኢራንን ለመምታት ከምታወጣው በላይ የኢራንን ሚሳኤል ለማክሸፍ የምታወጣው እጅጉኑ ከፍ ብሎ ይስተዋላል ማለት ነው። ነገሩን ደግሞ ይበልጥ አሳሳቢ የሚያደርገው ጦርነቱ አሜሪካ በተለይ እግረኛ ጦር በማሰማራት ረገድ ተሰማርታ ጦርነቱም ደግሞ ለሁለት ወራት ከቆየ ለምሳሌ 95 ቢሊዮን ዶላር ገንዘብ አሜሪካ ለማውጣት ትገደዳለች። ስለዚህ ይሄንን ጦርነት ለመፈጸም የአሜሪካ ኢኮኖሚ ራሱ ምን አይነት ጫና ውስጥ እንደገባ የሚያሳይ መረጃ ነው። ከዚህ ጋር በተያያዘ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት በትላንትናው ዕለት አንድ የጦር አምራች ኩባንያን በጎበኙበት ሰዓት ላይ ምን እንዳሉ ታውቃላችሁ? ኢራን በአሁኑ ሰዓት በየወሩ 100 ሚሳኤሎችን እያመረተች ትገኛለች ሲሉ ነው የተናገሩት። ይሄን ያሉት ለምን መሰላችሁ? የአሜሪካ የጦር መሳሪያ ፍላጎት አሁን ከፍ ብሎ ስለመጣ የጦር አምራች ኩባንያዎቹ ይህንን ፍላጎት እንዲያሟሉ በጣም በአስቸኳይ ነው ያሉት። እንዲያውም ፔት ሄግሴት በአስቸኳይ የጦር መሳሪያውን አቅርቡልን፣ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂውን አቅርቡልን ሲሉ ነው የተናገሩት።